ሰላም እንዴት ናችሁ? ውድ የሀዩ አካዳሚ ቤተሰቦች፣ በዛሬው ቪዲዮ የአማራ ክልል የ2018 ትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና ውጤት ይፋ መሆኑ ዛሬ ተገልጿል። ይሄንን ቪዲዮ ሰራ ትንሽ ዘግየት ብዬ ነው። ያው ቶሎ ውጤት ሲለቀቅ ቶሎ ቪዲዮ ለመስራት ብዙ ፕሮሰሶች ስላሉ ያው ትንሽ ዘግቻለሁ። በጣም ይቅርታ ጠይቃለሁ። ግን ቴሌግራም ቻናላችን ላይ ብትቀላቀሉን ቶሎ አፕዴቶችን ታገኛላችሁ። እዛ ላይ ብዙ መንበር ስለሌለ ነው እዚህ ላይ ያው ከዘገየው አይቀር ቪዲዮ መስራት ይሻላል ብዬ ነው። ስለዘገየው ይቅርታ። የኔ ዩቲዩብ ቻናል ፕሊዝ ሰብስክራይብ አድርጋችሁ 1000 ማድረስ 1000 ብታደርሱ አሪፍ ነው። ወደ ውጤታችሁን ለማየት ከዚህ ቀደሙ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። በቴሌግራም ቦትም ለማየት ከፈለጋችሁ ዲስክሪፕሽን ላይም አስቀምጥላችኋለሁ። የአማራ ክልል የ2018 ዘመን ይሄ 8ኛ ክፍል መልቀቂያ ውጤት ይፋ ተደርጓል። በክልሉ በ173,699 የ8ኛ ክፍል ተማሪዎች ፈተናውን የወሰዱ ሲሆኑ 135,003 ደግሞ ወይም በፐርሰንት 77.72 ተማሪዎች ከ50 እና በላይ ውጤት አስመዝግበው በማለፋቸውን ክልሉ አስታውቋል። ውጤታቸውንም ለማየት ዲስክሪፕሽን ላይ አስቀምጠንላችኋል። ቅሬታችሁን ለማቅረብ ደግሞ ከታች ያለውን amara.ministry #complain የሚለውን ነክታችሁ ማየት ትችላላችሁ። ቪፒኤን እየተጠቀማችሁ ከሆነ ቪፒኤኑን በቅድሚያ ማጥፋት ይኖርባችኋል፣ ካስቸገራችሁ ማለት ነው። ወይ ደግሞ ኮመንት ስር ላይ አስቸገረኝ ብላችሁ ልታወሩን ትችላላችሁ። ቴሌግራም ቻናላችን ብትቀላቀሉ ግን አሪፍ ነው። እዛ ላይ ብታወሩን በጣም ጥሩ ይመስለኛል። በክልሉ ደግሞ የ2018 የ6ኛ ክፍል አቀፍ ፈተና ውጤት ከነገ ማለትም ሐምሌ 27 2018 ዓ.ም ይፋ እንደሚደረግ ክልሉ ገልጿል ማለት ነው። እና እሱን ቴሌግራም ቻናላችን ላይ ለቅላችኋለሁ። አዲስ ነገር ሲኖር ደግሞ ስለ ኮምፕሌን ቅሬታ ማቅረብ ምናምን በተያያዘ እስቲ ለማሳየት ሞክራለሁ። ዲቴል ነገር ከፈለጋችሁ ደግሞ ኮመንት ላይ ያሳውቁኝ። መልካም እድል።